ወንጀል መሆኑን አታውቅም። ሰው ሳያውቅ እንደዚህ አይነት ነገር ማድረግ ራሱ ፈቃደኛ ሳይሆን ትንሽ ነው፣ በጣም ትንሽ። እሺ አሁን ቀጥታ ወደ ጓደኛ ጋር እንሄዳለን። ተነስ እንዴ! አረ ተረጋጋ እንዴ! ምን ፍቅር እሱን ያልነገርከኝ አልፈልግም፣ ተወኝ። ይኸው ቤተሰቦች የሚነግሩኝ ወደ ሽንት ቤት ሲሄድ ደርሼ ስመለስ ወድቃለች እና በጣም ደነገጥኩኝ። ለምን እንደወደቀች አላውቅም። እንዴ ጭራሽ ይዛው ትመጣለህ ቤት ድረስ? በተደጋጋሚ ልታገኘው እንደምትፈልግ ታውቂያለሽ አይደል? ጭራሽ ለጣቢያናልሽ ልጠይቃት ፈልጌ አንዴ ያገናኛቸውና ስላለው ነገር ነው። ለምን ይገባል? አንተ እመን። እኔ እንዴት ነው የምቀመው? በእናትሽ ባይና እየች እያለች እኮ ነው እሷ። ለማለያየት ነው እኔና እሷን ለማለያየት ነው። አሁን እሱን እንተውና እሱን ተው አመጣለሁ እኮ በረድ ድረስ ግን አይከፍቱልኝም። ይኸው እኔ አላልኩም ቤተሰቦቼ ናቸው እንዳላስ በጣም ገብቷል እምልህ። ይሄ ማለት ደግሞ እንዴት እኔ እንዴት ነጨክኝ ፍቅሬ ላይ እንደዚህ እኮ እንግዲህ ውጤቶች የሚያሳዩት እሱን ነው። የኔ ወንድም አሁን መረዳት ያለብህ ነገር ስራውን ስለማቅ ነው። ሴትዮ ኧረ እባክሽ እንዴ ምን ሆነሽ ነው? ምን አድርግ ነው የምትይኝ? እኔ በፍጹም ፍቅረኛዬ ላይ እንዴት እንደዚህ አይነት ነገር አድርጋለሁ? ለምን ደም ትጥይኝ? ምን አደረኩሽ? ስራክ ነው ታውቃለህ አይደለ? እዛ ታክሲ ተራ ቆመ መቀመው አንተ ኬኩን አንተ ለምንድን ነው ያልበላኸው? እኔ ጣፋጭ ነገር አልወድም። አልነገረችሽም? እሷ አይጠቀምም። የልደቷ ቀን ትንሽ እንኳን ሳትቀምጠኛ ታዲያ እኔ ካልወደድኩት ታዲያ እኔ ገና አንቺ እንደስ እንዲልሽ ብዬ እኔ መቅመስ አለብኝ? እንዴት ላስረዳሽ? ኧረ በእናትሽ ረፊ እኔና ተረጋጋ። ያክል ርቀት አትይኝ። አዳምጠኝ። ተረጋጋ አልኩህ እኮ እንዴ የሚዋደድ ሰዎች መሀል እኮ አቃል ተረጋጋ። አንቺ ነሽ እንደው ምንን ስታይ በቃ ወይ በራት ከፍቺኝ ምናምን ሌላ እንትን ውስጥ ገቢያለሽ እንጂ ያመለሳችሁትና ቤት ድረስ የምመጣ ሰውዬ እንዴት ነው አንቺን? አሁን እሺ ቀጥተኛ የሆነ ጥያቄ እሱ ምን መጣበት ይሆነ እኮ አይደለም። አንተም ተረዳኛ። እኔና እሷን ለመለያየት አይደለም ይሄን ሌላ ነገር ሌላ ትልቅ ወንጀል ስለሱ የጠየቀ የለም። እሱን ተው ብያለች ልትል ትችላለች። እሱ ስቅም እያየሁ አይደለም ብዙ ነገር እንደምትያት እኮ አውቃለሁ። ትነግረኛለች እኮ በጣም ብዙ ነገር ማለት ነው። ስለማትሆናት ለምንድን ማልሆናት? እኔ ለሷ ፍቅረኛ መሆን አልችልም? እንድታወራ እድሉን እስክሰጥ ድረስ ምንም እንድትናገር አልፈቅድልህም። ዝም በልና አዳምጠኝ። ምክንያቱም ይሄ ወንጀል ነው፣ የመግደል ሙከራ ነው። ይሄ ዝም ብለን የምናልፈው ነገር ግን እኔ አላደረኩም። ማን ያደረገው ታዲያ? ያው ዝም ብዬ ምንድነው አልፎ ማለት እስከ ዛሬ ደብቀኸኛል ማለት ነው? አይደለም። አይ ንገረኝ በስነ ስርዓት። እንደሱ አይደለም። ይሄንን ነው እንግዲህ ለዚህ ነው የምትከራከሪለት። አንቺ ምን ሆነሽ ነው? እናሽ ላስረዳ። ተረጋጋ። ኬኩን የመረስከው አንተ ነህ ወይስ አይደለም? ኬኩን እኔ አልመረስኩም። እኔ ይሄን ነገር ላደርግ እኔ እንዴት ይሄን ላደርግ እችላለሁ? ግን ትጠራጠሪኛለሽ? እኔ አንቺ ጋር ኬክ መርስ ይወስ ምን አውቃለሁ? ሱስ እኔ ደበከ እኮ ተጠራጠርሽኝ፣ አንቺም ተጠራጠርሽኝ። አንተ በቃ ስለተፈጠረው ነገር ግልጽ አድርግልኝ ነው እያልኩ ያለሁት እኮ። አንቺ በጣም ነው ያዘንኩበት። ምክንያቱም ዝም በል እንትን እንድትለኝ መልስ እንድመልስልኝ አይደለም። አሁንም ይኸውልህ አዳምጠኝ። መጀመሪያ ለእኔ ለተመልካችም ግልጽ ለማድረግ ነው ይህንን ነገር እየተናገርኩ ያለሁት ማለት ነው። እኔ ለሰብሊ የልደት ፕሮግራም ብዬ ያልገባሁበት ቦታ ያልቆጠብኩት እቁም ማለት ነው የለም። የምሬ በጣም ነው የምቸገረው። በጣም እቸገራለሁ አውቃለሁኝ። ግን ያን ለማብቃቃት ብዬ በጣም በቃ ለየት ያለ ከፍ ባለ እንትን ለማክበር ነበር ማለት። በተሳሳተ መረጃ እኔ እንድጠረጠር አልፈልግም። በተሳሳተ መረጃ አይደለም፣ ኬኩን አንተ ነው ያመጣው። እህቷ እንዳለች እኔ አሁንም ግልጽ ትምህርት ቤት ካምፓስ ላይ ያው አስጠናት ነበር። እኔ ኦኬ ትንሽ አሪፍ ነበርኩኝ እና አጸናታለሁኝ ምናምን ያው እንደዚህ ተቀራረብን ጓደኛውን። ተዋሻለህ እኮ አንዳንዴ ቢወርስ ኖር ተዋሻለህ። ግን የምትዋሸው ውሸት ሰውን ላለማስቀየም ላለማስከፋት የምትዋሸው ውሸት አለ እንጂ ሰውን ለመግደል እንዴ! በስመ አብ ይሄ ከአይምሮ በላይ ነው። እንዴት እንደዚህ እኔ አሁን ልረዳህ እየሞከርኩ ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ዘብቲው ነው። እኔ ደግሞ ሳምሶን ተካ ነኝ። ሁሌም ሰላም ጤና ፍቅርን የምመኝላችሁ አዘጋጅና አቅራቢያችሁ እኔ ሳምሶን ተካ ነኝ። ሁሌም እንደምላችሁ ፕሮግራማችንን ስትጀምሩ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ብትጀምሩ እጅግ ደስተኛ ታደርጉናላችሁ፣ እጅግ ታግዙናላችሁ፣ በስራችን ታበረታቱናላችሁ። በተለይ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እጋብዛችኋለሁ። በዚህ አጋጣሚ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እጠይቃችኋለሁኝ። እንግዲህ ባለፈው ታሪካችን እንደተከታተላችሁት የመረዛት ልጅ
ወይም ደግሞ መርዞኛል ተብሎ የመጀመሪያ ተጠርጣሪ የሆነው ሊያመልጠን ሞክሮ ነበረ። በሚሰራበት የታክሲ ተራ በሚያስከብርበት ቦታ ላይ ሄደን ልናናግረው ሞክረን ነበር። በኋላ ግን ሲያየን በሩጫ አምልጦ ነበረ። እኛ ግን እንትን አላልንለትም። አሯርጠን ይዘነውም እንግዲህ ልናናግረው እንትን ብለናል። አሁንም በቢሮአችን ይገኛል። እሱን እንግዲህ ደግሞ በሱሳይድ ያለውን ስቶሪ ደግሞ አብረን የምንሰማ ይሆናል። እንግዲህ ይህንን ስላችሁ በጣም ብዙ ከባድ ነገሮች ነው የተፈጠሩት። ማለት ልጁ በፍጹም አላረኩም ነው እያለ ያለውን ነገር ደግሞ ከሱ ጎን ሆነን በሱ አንደበት ምን እንደተፈጠረ እንዴት እንደሆነ የምናረጋግጥ ይሆናል ማለት ነው። እንግዲህ አብራችሁን ተከታተሉ። ከዚህ በፊትም እንደገለጽኩላችሁ እንግዲህ ሼር፣ ኮፒ ሊንክ እያደረጋችሁ እንዲሁም ላይክ እያደረጋችሁን በተለይ ደግሞ ሰብስክራይብ እያደረጋችሁ ብታዩን ካሜራማን እየተከተልከኝ ነው መጥቷል። እና እሱ ቢኖር ኖሮ እንደውም ይሄ እስካሁን ይሄድ ነበር። ቆሜ ተነስቼ እየሄድኩ ነው፣ መራመድ ጀምሬ ነበር። ግን ይኸው ማንም ዞር ብሎ የሚያየኝም የለም። እባክህ አንተ እንደምንም ብለህ እንደው አገናኘኝ። አሁን ሰብለ አንቺ በምትይኝ መንገድ ነገሮች አይሄዱም ማለት አንቺ እያልሽኝ ያለሽው አያደርግም ነው። ነገሮች ደግሞ እሷም በገለጸችበት መንገድ እንኳን ብንወስደው መረጃዎች የሚያመለክቱት ወደሱ ነው የሚወስደው። አብዛኛው ሰው እኔ ነበር ኬኩን ሲያጉርሰኝ የነበረው እና የሆነ ሰዓት ላይ ተማሪ ራሴን ስቼ ነው የደኩት እና ስነቃ ሐኪም ቤት ነው ያለሁት። ምንም ያዩት ነገር የለም። በቃ አዳምጪን አንቺ እኛን አዳምጪኝ ሰሚነ ምናልባት በሆነ መልኩ ብናየው አንቺ ለሱ ካለሽ ፍቅር አንፃር ነገሮችን ተሸፍኖብሽ ይሆናል ነው የሷ አስተያየት። ብቻ ሳይሆን በቃ እኔ ቤተሰቦቼን አውቃቸዋለሁ። በጣም ነው የሚጠሉት። ለዛ ነው ዝም በላት እባክህ። እዚህ ለመቀመጧ እሱ ነው ምክንያቷ። ስለዚህ በውጤትሽ ላይም የሷ አስተዋጽኦ ከፍተኛ ነው ማለት ነው። ውጤቴ ላይ ብቻ ሳይሆን በቃ እኔ ሌላ ሰው አድርጎ ነው የሰራኝ። እንዴ ስለማን እንደምታወሪ ግን ገብቶሻል? እናንተ አንዴ ሰለጣላችሁት በቃ ስለሱ እውነት ሲነገር ራሱ አትወዱም አይደል? መረጃዎች ወደሱ ነው የሚያመለክቱት። አንደኛ ነገር የዛን በእለት ሁለት ኬኩን አልበላም። ኬክ አይወድም። ጣፋጭ ሲጀመር ኬክ አይደለም እንዴ ለምን አልበላም? ትንሽ እንኳን ሊቀምስ እኮ ይገባ ነበር። ጣፋጭ ነገር አይወድም። ከሁሉም ተለይቶ ነው እሱ ጣፋጭ የማይወድ አይወድም። ከዚህ በፊት በልቶ ማያውቀው ነገር ለምን ይበላል? የሚሰሩት ስራ ነው የሚጠሉት። አዎ በቃ ያላ ስራ አይንቅም። ትንሹንም ስራ ስለሚሰራ እነሱ ደግሞ እንዴ ስለማን ነው ስለሱ ነው ያወራሽ ያለሽው? ታክሲ ተራ ላይ ሲቅምና ሲያጨስ አይደል እንዴ? ምን ታክሲ ተራ እንደሚሰራ ታቂምና ያሉት እህቴም እያለች ያለችው ፍቅረኛሽ ነው ኬክ የምትጠቀሚው ነገር ላይ የሆነ ነገር አርገውብሽ ነው የተባልኩት። ሲቀጥል የተፈጠረው ነገር አስደንግጦት ሊሆን ይችላል። አይ አይደለም። እርግጠኛ ነኝ እኔ ስንቴ ተመላልሷል አላስገባ ብለውት ነው እንጂ እኛ እኮ ላንቺ መልካም ነገር አስበን። አታስቡልኝ ሞዶን ሰው ከኔ ያረቃችሁ ነው የምታስቡልኝ። ስለማይሆንሽ ነው። እስቲ አምጡና ለኔ እንደምታስቢ አሳይኝ። ስለዚህ አልተመረስኩም ነው እያልሽኝ ያለሽው አሁን? አይ በጭራሽ ሌላ ሰው ለአርጎት ሊሆን ይችላል፣ ግን በፍጹም ልጁ ታክሲ ተራ ነው የሚውለው። ሁሌ ይቅማል፣ ሁሌ ያጨሳል። ሴቷን አንደኛዋን ሴት ይዞ ሲሄድ ነው ማየው። ስራው እኮ ነው ስራው አይደል እንዴ? በጣም ነው የሚያስብልኝ፣ በጣም ነው የሚወደኝ። አንቺ ስለሱ እያወራሽ ነው አይደል? ቢወድሽ እና ቢያስብልሽ እኮ መጥቶ ይጠይቅሽ ነበር። እናንተ ናችሁ እንዴት አስገበታችሁት? ሱሰኛ ቢሆን እኔ ምን አረጋዋለሁ? እሺ ኬኩን ያመጣው እሱ እስከሆነ ድረስ የሕክምና ውጤት እስካለ ድረስ እንዴት ነው ተጠያቂ ላይሆን የሚችለው? አዎ ያለውን ነገር እንደውም በቃ እውነቱንም ቤተሰቦች የሚሉትም እንጃ ምንም እነሱ ማመንም አልፈልግም፣ ደግሞ አያድርግም። ምስክር ስለሌለን ነውና ቢታሰርም አንድ ቀን አድሮ መውጣቱ ስለማይቀር ነው። ተጨባጭ ነገርም ስለሌለን ነው ይተው ነው። የህግ ሰው ምናምን አማክራችሁ ነበር በዚህ ጉዳይ ላይ? ሰላም ነበራችሁ? ሰላም ነና ልክ እንደ በፊቱ ማለት ነው። በቃ ምንም አዲስ የተፈጠረ ነገር የለም። እና እንዴት እንዲያረጋው ይችላል? ወንጀለኛ ነው ብሎ ካሰቡ ለምንድን ነው ለፖሊስ ያልተናገሩት? አየካ አይደል? ምንም እንትን ይላቸው ተጨባጭ ማስረጃም ስለሌላቸው ዝም ብለው ነው የሚለፈልፉት እነሱ። አረ አንተም ተባበረኝ እስቲ።
ወንጀለኛ ነው የሚሉትንም ፍቅረኛዬን እስቲ አሳይልኝ ወንጀለኛ እንዳልሆነ ዝም ብሎ ነው ነገር እሱን ቃል ልገባልሽ አልችልም ሰብሊ ምክንያቱም የሚሆኑት ነገር በውጤታቸው ነው የሚዳኙትና አንቺ ይገባኛል ካለሽ ፍቅር አንፃር ከነበራችሁ ግንኙነት አንፃር ምናምን ሰላም ለዚህ ቤት ማርታ እንዴት ነው? ሰላም እንዴ ጭራሽ ይዘው ትመጣለህ እንዴ? ቤት ድረስ በተደጋጋሚ ልታገኘው እንደምትፈልግ ታውቂያለሽ አይደል? ጭራሽ ለግባበናት ልጠይቃት ፈልግ አንዴ ያገናኛቸውና ስላለው ነገር ነው። ለምን ይገባል? ተረጋጊ። እንደዚህ አድርግ ተመታ። አሁን ደግሞ ጭራሽ ትገባለህ ቤት? እንዴ ምን ያደረኩት እንደምትወሩ? ኧረ እባክሽ ልጅቷ እንደዚህ ካረካት በኋላ ማርቲ ተረጋጊና እናገናኛቸው መጀመሪያና ያለውን ነገር እንደሰለጠነ ሰው ቁጭ ብለን ብናወራ ይሻላል። እሺ አይሆንም እንዴ እንደዚህ ካረጋት በኋላ አሁን ደግሞ መቼ ጨርሳት? ምንድነው የምትወሩ? ምንድነው ተረጋጊ። ስላለው ነገር ቁጭ ብለን እናወራበታለን። እና ለናገር ትፈልጋለህ? ናፍቀኛለሽ እኔና አሁን ሄደሽ እመጣለሁ እኮ በር ድረስ ግን አይከፍቱልኝም። ይኸው እኔ አላልኩም ቤተሰቦቼ ናቸው በጣም መቼ ነው የመጣኸው? እንዴ ስንት ጊዜ ነው የምመጣው? መች ትከፍቱኛላችሁና በቃ እኔ መሆኔን ያውቃሉ መሰለኝ። በበራይቶ እንደዚህ ጭራሽ ነው የማያስገቡ። ይኸው ምን ስል ነበር እኔ በጣም ነው ናፍቀሽኝ በሆነ ጭራሽ መጣህ። አሁን ልጨርሳት መጣህ አይደል? እሱ ነው የጨርሳት። እኔ በጣም ነው የምሳሳላት። እንዴ በጣም ስለምሳሳላት ነው እንደዚህ ያወራበት። እንዴ ኧረ እባክህ አንድ ነገር በላ። አንድ ጊዜ እሱን ረጅም ሰዓት ስናወራው ነበርና ውጭ ላይም ስላለው ነገር አውርተን እንትን ብለናልና እንደው ተረጋጊና አንቺም ማርቲ ምንም መረጋጋት ለምንድን ነው በዚህ ልክ የምትጠይኝ እንዴ? ለምን ነው እህቴን እዚህ ጋር አስቀመጥካት አይደለ? ምን አረኳት? ጭራሽ ደግሞ ቤት ድረስ እኮ ማርቲ አንዴ እንረጋጋና እንደ ሰለጠነ ሰው ቁጭ ብለን እና ተመላለስኩኝ ፍቅር በጣም ብዙ ጊዜ ግን አታስገባኝ። በቃ አንቺ ቁጭ ብለን ተረጋግተን እናወራ። ካሜራማን አንዴ ያቁምልኝ እናረጋጋቸውና እንትን እንበል። እሺ እንግዲህ ውድ ተመልካቾቻችን ያለውን ነገር እንደተከታተላችሁት ነው። እሷ ጓደኛዬ ፍቅረኛዬ ለኔ ታማኝ ነው አልመረዘኝም እያለችን ነው። እሱ ደግሞ እኔ ያላደረኩትም ነው እያለን ያለ ነው። በተደጋጋሚ ብዙ ነገር አይቻለው እያለችን ነው እሷና ያለውን ነገር እንግዲህ አሁን ምናወጣጣ ይሆናል፣ ምናወራበት ይሆናል፣ በጉዳዩ ላይ ምንወያይበት ይሆናል። እንግዲህ አብራችሁን ተከታተሉ። እሺ ማርቲ እንዴት ነሽ? ለምንድን ነው እንደዚህ በጣም እንትን እያልሽ ያለሽው? እሱን እንደው በምክንያታዊነት እንትን የምታደርጊው ነገር አለ? ስራውን ስለማቅ ነው። ሴትዮ ኧረ እባክሽ እንዴ ምን ሆነሽ ነው? ምን አድርገህ ነው የምትይኝ? እኔ በፍጹም ፍቅረኛዬ ላይ እንዴት እንደዚህ አይነት ነገር አድርጋለሁ? ለምንድን ነው የምትጠይኝ? ምን አደረግኩሽ? ስራክ ነው ታውቃለህ አይደለ? እንዴ እዛ ታክሲ ተራ ቆመ መቀመው አንተ እኔ የምታጨሰው አንተ። ኧረ እባክሽ እንዴ ለምንድን ነው እኛን ለመለያየት ማለት ነው? እኛን ለመለያየት የማትሄድበት ርቀት የለም እንዴ? ምን ሆነሽ ነው? ይሄን ያክል ስመላለስ አልመጣም ምናምን አልሻታ። እኔ ስንት ተመላለስኩት ቤት እሷን ለመጠየቅ በጣም ይናፍቅሽ የኔ ፍቅር። አንተ እኔ ስንቴ ነው ያየው? አላየውክም ስቅም? የት ነው አንተ ታክሲ ተራ ከጓደኞቹ ጋር ስቅም አላየኸው? ሰው በዚህ ልክ በዚህ ርቀት ሄዶ ፍቅረኛን ለመለያየት እንዴ? በስመ አብ ምን አይነት አይናውጣ ነው በእናታችሁ? አትስቴብኝ ማለት እኔ እንደዚህ ነገር አላደረኩም። አንቺ ሲቅም አይተሽዋል? በአካል በአይኔ በብረቱ እኔ ተመሳስሎብሽ ሊሆን ይችላል። ሰው እንዴ ምን ሆነሽ ነው? አይቅምም። ለምንድን ነው የማታዳምጪኝ? እኔ ነኝ እንዴ አንቺ ዝም በይ። አንቺ ምንም አታውቂም። አንቺ እኔ አልቅምም። ምን ሆነሽ ነው? እሺ ዋናው ርዕሳችን አሁን እሱ አይደለምና ዋናው ርዕሳችን እሱ አይደለምና ከዚህ ቀደም ከነሱ ጋር ሳውራ ነበር ካንተ ጋርም ቀደም እንደተወያየ ነውና ይሄ ኬክ ተመርዟል ነው እየተባለ ያለው። ተመርዟል ማለት ባይ ዲፎልት የመግደል ሙከራ ነው ማለት ነው። ገብቷል እምልህ። ይሄ ማለት ደግሞ እንዴት እኔ እንዴት ነጨክኝ ፍቅሬ ላይ እንደዚህ እኮ እንግዲህ ውጤቶች የሚያሳዩት እሱን ነው። የኔ ወንድም መረዳት ያለብህ ነገር ውጤቶቹ የሚያሳዩት ኬኩ ተመርዟል ነው የሕክምና ውጤቱ የሚያሳየው። እና የሆነ ነገር ተፈጥሮ ሊሆን ይችላል። እኔ ወይ ኬኩ ቤት ከደረሰ በኋላ አላውቅም። ኬኩን አንተ ለምንድን ነው ያልበላኸው? እኔ ጣፋጭ ነገር አልወድም። አልነገረችሽም? እሷ አይጠቀምም። የልደቷ ቀን ትንሽ እንኳን ሳትቀምጠኛ ታዲያ እኔ ካልወደድኩት ታዲያ እኔ ገና አንቺ ደስ እንዲልሽ ብዬ እኔ መቅመስ አለብኝ እንዴ? አልወድማ እንዴ? አንቺ ማቶጁ ምግብ የለሽም እንዴ?
ለምን ያትረጅም? ከዚህ ቀደም እሷም ስትገልጽልን ነበር። ለምንድን ነው አንተ ኬክ ጣፋጭ ነገር ማትበላው? እኔ ልቤን ያመኛል። ጣፋጭ ነገር ስበላ ትንሽ ይረብሸኛል ምናምንና በፈጽሞ እኔ እንደዚህ አይነት ነገር አልጠቀምም። ለዛ ነው እኔ እኮ ነግሬሽ ነበረ። አየሽ አይደለ? ዝም ብለሽ ነው አንቺ የምትጮይው። ጣፋጭ ነገር አይበላም። ደንቆሮ ነሽ እንዴ? ለምንድን ነው የማሰሚኝ? የሆነ አንቺ ማቶጁ ምግብ የለም ቤት ውስጥ ምናልባት እንደዛ ከሆነ የሰው ስሜት ሊገባሽ ይችላል። አለበለዚያ እኔ እንዴት ሁሉ ነገር ያግበሰበሰሽ ስለምትበላ ምን ታውቀዋለች? አላ ለዛ ይሆነ ነግሬሽ ነበር። ይኸው ጣፋጭ ነገር አይወዱም። እኔ ላንቺ ብዬ ነው እነዚህ ነገሮች ማድረገው። ለምንድን ነው የማትረጂው? ለምንድን ነው የምረዳሽ? ምን አረግሽና ነው የምረዳሽ? ለምንድን ነው እኔን ከሷ መለያየት ነው አንቺ ትልቅ ነገር አድርገሽ የምታስቢው? ለምንድን ነው ለሷም ትጨነቂሽ? ሱስ እንኳን ያላመንክ ሴት ሰውዬ እኮ ነህ። ሱስ የሌለብኝ ሱስ ላንቺ ብዬ ለማን የምን ሱስ? ሱስ የለብኝም እንዴ? እንዴት ላስረዳሽ? አረ በእናትሽ ረፊ እኔና ተረጋጋ። ለቲና ክልርቀታት አዳምጠኝ። ተረጋጋ አልኩ እኮ እንዴ። የሚዋደድ ሰዎች መሀል እኮ አቃል ተረጋጋ። አይ ነው ግን በጣም ብዙ ሰው እኮ ጥላት አለ። ተረጋጋና ቀስ ብለህ የምትመልስላት እንዴ። በትክክል የምትጠይቀን ጥያቄ መልስ። እንዴ የማትችላት እኮ ነው እንደሚ ግን ምንድነው? አንቺ በአይንሽ አይተሽዋለሁ? በአይኔ አይቼዋለሁ። ታክሲ ተራ ማንንም መጠየቅ ትችላለህ። ስትወጣ ይቅማል፣ ይጠጣል፣ ያጨሳል። ይሄ እውነት አይደለም? በአይኗ ላይ ይች የኔ ወንድም እኔ ጣፋጭ ኬክ ማልመገብ ሰውዬ እንዴት ነው ሲጋራ ጫት? አንተ ካንዲም ስንቴ ነው እኮ ያስኩክ? አንቺ ምን ሆነሽ ነው? የት ነው ያየሽ? እስኪ ማንን የሚልሽ መጠየቅ ትችያለሽ? በነገራችን ላይ ከዚህ ቀደም እዛ ታክሲ ተራ ስንመጣ ከእሷ ጋር ስታይን ሩጠ ነበር። ታስታውሳለህ አይደል? ስታይ ለምንድን ነው የሮጥከው? አንቺን ሳይ አይደለም፣ አንቺን ሳይ ሳይሆን እሱ እንትን እያለኝ ነበር፣ ይከታተለኝ ነበር ምናምንና ምንድን ነው ሰው ያላማ ምናምን ብዬ በቃ ነገሩ እስኪጠራ ድረስ ሮጥኩኝ እንጂ አንቺ ለምንድን ነው አንቺ ነሽ እንደው ምንን ስታይ በቃ ወይ በራት ከፍቺኝ ምናምን ሌላ እንትን ውስጥ ትገቢያለሽ እንጂ ቤት ድረስ የምመጣ ሰውዬ እንዴት ነው አንቺን? አሁን እሺ፣ ቀጥተኛ የሆነ ጥያቄ ከእሷ ጋር አልተገናኛችሁም ወይ? ጭራሽ አልተገናኘንም። አንቺ አላየሽውም? ሲቅም ነው ሲቅም አይቼዋለሁ፣ ሲጠጣም አይቼዋለሁ። ታክሲ ተራ ነው የሚሰራው እና ማንንም መጠየቅ ትችላለህ። እንትን ነው ታክሲ ተራ ሁሉም ጓደኞች ማናገር ትችላለህ። እኔ አንተ አትቅምም? ኧረ በፈጽሞ እኔ አልቅምም። እንዴ አንተ እመን። እኔ እንዴት ነው የምቅመው? በእናትሽ በአይና አየች እያለች እኮ ነው እሷ። ለማለያየት ነው እኔና እሷን ለማለያየት። አሁን እሱን እንተውና እሱን ተው እሱ ምን መጣበት ይሆናል እኮ አይደለም። አንተም ተረዳኛ። እኔና እሷን ለመለያየት አይደለም ይሄን ሌላ ነገር ሌላ ትልቅ ወንጀል ስለሱ የጠየቀ የለም። እሱን ተው ብያለሁ ልትል ትችላለች እሷ። እኔ እያልኩ ያለሁት በአይኗ አላየችም ወይ? እየተርበተበትክ ነው ታውቋል። እኔ አልተርበተበትኩም እንዴ። እውነታውን ተናገር። አይቼዋለሁ። በቃ እመንሽ አይደለ እንዴ? ለምንድነው አንቺ ዝም በይ ሰብሊ፣ ይቅርታ። አንቺ አሁን በምክንያታዊነት እያሰብሽ አይደለም፣ ስሜታዊ እየሆንሽ ነው። ይሄንን ነገር ግልጽ አድርግልኝ። እሷ አላየችክም ወይ? ምናልባት ይሄን ነገር ባይምሮዋ የምታስበው ደጋግማ ስለምታስበው እንደዚህ ስለማሰባ እሷ ተወሰነ። እሷ አይደለም አሁን ጥያቄው። ያቺ መስሏት ሊሆን ይችላል። እኔ ጭራሽ ነው የማታውቁ። እኔ አግኝቻት ከሚሆነው ሁኔታ ካንተ ሁኔታ ራሱ እየተረዳው ያለሁት ምንድነው ነገሩን እሷ ልክ እየሆነች እንደሆነ ነው ምረዳ። ቀደም ውጭ ላይ መተባበር አይደለም ሰብሊ፣ እውነት መውጣት ስላለበት እኔና እሷን ለመለየት በዚህ ልክ ለምን ታጥቃችሁ እንደተነሳችሁ እኔ አላውቅም። ለምንድነው ግን ለምንድነው ፈተናችን ይበዛው? በአይኔ አይቻለሁ እያለችህ ነው እኮ። የሆነ ሰው እኮ ሊል ይችላል ግን ያላየኝን እንዴ ሆን እንዴት ብዬ ነው ሳላይክ የማወራው? ስቅም እያየሁት አይደለም። ብዙ ነገር እንደምትያት እኮ አውቃለሁ። ትነግረኛለች እኮ በጣም ብዙ ነገር ማለት ነው። ግን ስለማትሆናት ለምንድን ማልሆናት? እኔ ለሷ ፍቅረኛ መሆን አልችልም? ሱሰኛ እንደሆነ እኮ እሷ አታውቅም። ምንም ሳታውቅ ነው ስላልሆንኩ ነው የምታውቀው። አለመሆኔን የምታውቀው ደግሞ ስላልሆንኩኝ ነው። ሴትዮ ምን ማለት ነው? ስላልሆንኩ ነው። ሱስ ስላልያዘኝ እኔ ሱስ ስለሌለብኝ። ቆይ እሺ፣ ነገሩን ቀለል እናድርገውና ይኸውልህ ጳውሎስ፣ ቀደምም እንደነገርኩ ነው አንተ እኔ እንድረዳህ የምትፈልግ ከሆነ ይኸውልህ ከፊትህ ያለው ከባድ ወንጀል ነው። ሰውን የመግደል ሙከራ ነው። እንድረዳ የምትፈልግ ከሆነ ያለውን ነገር በግልጽ ንገረኝ። ያለውን ነገር በግልጽ ካልረዳኝ ልረዳ የምችለው ነገር የለም። በግልጽ ካልገለጽክልኝ ስላለው ነገር እየተወሻሹ ደግሞ አይሆንም። እኔ ለአንተ እየተጠጋውልህ ነው። ይኸውና ላገናኘችሁ ሞክሬያለሁ። እውነታውን ተናገር። አይደለም ስለማልቅም እኮ ነው። አልቅም። እሷ አላየችህም? ባይ ነው በብረት አይቼዋለሁ። ያው አንዳንዴ አልፎ ማለት ነው። ያው እዛ ተራ አስከባሪዎች ምናምን
አንተ ፋራ ነገር እንዲህ ምናምን ሲሉ በቃ እና እንዴ ያው ዝም ብዬ ትንሽ ምንድነው አልፎ ማለት እስከዛሬ ደብቀኸኛል ማለት ነው? አይደለም አይ ንገረኝ በስነ ስርዓት። እንደሱ አይደለም። ይሄን ነው እንግዲህ ለዚህ ነው የምትከራከሪለት። አንቺ ምን ሆነሽ ነው? እናሽ ላስረዳ። ተረጋጋ። ነገርከኝ። እሺ ለኔ ለምንድነው እንደምቅም ያልነገርከኝ? አልፎ ማለት ነው እኮ አልፎም ቢሆን ለምንድነው ያልነገርከኝ? አንተ ምን ሲጋተት ይሆናል የተወሰነ ዝም ብዬ ለዚህ ሰውዬ ብለሽ ነው እኛ እንደዚህ ስትሆኝብን የነበረው። አንቺ ደግሞ ስለዚህ አሁን ቀጥተኛ የሆነ ጥያቄ ነው የምጠይቀው ጳውሎስ፣ ኬኩን የመረስከው አንተ ነህ ወይስ አይደለም? ኬኩን እኔ አልመረስኩም። እኔ ይሄን ነገር ላደርግ እንዴት ይሄን ላደርግ እችላለሁ? ደግሞ በቃ በዛ አስታከውኩ ኬኩን የመረስከው አንተ ነህ። ስለዚህ ነገር ምንድነው ሂደቱ? የሆነውን ነገር እንገለጽልኝ። አሁን እሺ ነበር ያልነገርከኝ? እሺ ለኔ ግን ትጠራጠርኛለሽ? እኔ አንቺ ጋር ኬክ መርስ ይመስል ምን አውቃለሁ? ሱስ እኔ ደበከ እኮ ተጠራጠርሽኝ፣ አንቺም ተጠራጠርሽኝ። አንተ በቃ ስለተፈጠረው ነገር ግልጽ አድርግልኝ ነው እያልኩ ያለሁት እኮ አንቺ ቀደም እየገለጽኩልህ ነው። ግልጹን ካልነገርከኝ ልረዳህ አልችልም። ይሄ የመግደል ሙከራ ነው፣ ዝም ብሎ ኬዝ አይደለም። ገብቶሃል እምልህ? ኬኩ ተመርዟል ነው እያልኩ ያለሁት። ኧረ እባክህ ወንድም፣ እኔ ጭራሽ እኔ ኬክ አልመረስኩም። የምሬን ነው። እኔ ፍቅር እሱን ያልነገርከኝ አልፈልግም፣ ተወኝ። ይኸው ቤተሰቦች የሚነግሩኝ ምንም ተነስ አልፈልግም። አሁን አየሽ አይደለ? አመንሽ አይደለ? ይሄን ነገር አላደረኩም። እንዴት አባቴ ቢል አስረዳኝ። እና ምንድነው የተፈጠረው ነው እያልከኝ ያለው? ንገረኝ። ተረጋጉ። መጀመሪያ ልንገራችሁ። ተረጋግተን እያዋራን ልታወጣ አልቻልክም። ምንድነው የተፈጠረው? ከኬኩ ጋር ያለውን ነገር ግለጽልኝ። እኔ ኬኩን እኔ አላሰራሁትም። በጣም አሰራልሻለሁ ብዬ በጣም ቢዚ ስለሆንኩኝ ጓደኛዬ እንዲያሰራ ለጓደኛዬ ነበር የነገርኩት። ተባብራችሁ ነው? ለጓደኛዬ አይደለም። እኔ በጣም ስራ ቢዚ ነኝ። ማን ነው ጓደኛክ? ጓደኛዬ ሳምኦን እዛ አብሮ የሚሰራ ነው። እሺ እሱ ጋር ትወስደኛለህ። አሁን ቀጥታ ወደዛ እንሄዳለን። ተነስ። እሺ ጳውሎስ፣ እንግዲህ ነገሩን ለተመልካቾችም ግልጽ ለማድረግ ከዚህ ቀደም ስራ ቦታ መጥቼ ሩጠህ አመልጠኝ ነበር፣ ታስታውስ እንደሆነ። ከዛ በኋላም ስንገናኝ ያለውን ነገር በፍጹም እህቷ እና ቤተሰቦቿ እንደሚሉት አይነት ሰው አይደለሁም ብለኸኝ ቃል ገብተህልኝ ነበረ ወደዚህ እሷ ጋር ይዤ የመጣሁትና ነገሩን ሳየው ግን አንተም በእህቷ መወጣጭነት ስትናገር አንዳንድ ነገሮች በቃልህ አልተገኘልኝም። በጣም ነው ያዘንኩበት። ምክንያቱም ዝም በል እንትን እንድትለኝ መልስ እንድመልስልኝ አይደለም። አሁንም ይኸውልህ አዳምጠኝ። መጀመሪያ ለኔ ለተመልካችም ግልጽ ለማድረግ ነው ይሄንን ነገር እየተናገርኩ ያለሁት። አዳምጠኛ እንዴ ምንም ነገር እንድትናገር እድሉን እስክሰጥ ድረስ ዝም ብለህ አዳምጠኝ። ይሄ ዝም ብሎ እንትን አይደለም። እሺ ያያዝ ነው እና ከዚህ ቀደምም እህቷ የምትለኝን አይነት ሰው አይደለሁም ብለህ ቃል ገብተህልኝ ነው። እኔ ይሄንን አዳምጠኝ። እንድታወራ እድሉን እስክሰጥ ድረስ ምንም እንድትናገር አልፈቅድልህም። ዝም በልና አዳምጠኝ። ምክንያቱም ይሄ ወንጀል ነው፣ የመግደል ሙከራ ነው። ይሄ ዝም ብለን የምናልፈው ነገር ማን ያደረገው ታዲያ? ጓደኛዬ ነው አልኩ። እሱን የምንመጣበት ይሆናል። ጓደኛ ጋር ምን እንሄዳለን። እሷ ችግር የለውም። ነገሩ ተግባስብሶ ምናምን እኮ እንትን በጥራት እንዲተላለፍ ፈልጋለሁ ማለት በተሳሳተ መረጃ እኔ እንድጠረጠር አልፈልግም። በተሳሳተ መረጃ አይደለም። ኬኩን አንተ ነው ያመጣው። እህቷ እንዳለች እኔ አሁንም ግልጽ የነገረች ሌላ ታሪክ ነው። በእርግጥ እኔ አልፎ ጓደኞቼ ጋር ልቅም እችላለሁ፣ ግን እንደዚህ አይነት ጽያፍ ነገር እኔ አላደርግም። እመኔ ደግሞ እንዴት ሙዳት ልጅ እኔ እንደዚህ ይሄንንም እኮ እኔ አምኜህ ነው እኮ ያንንም ከዚህ ቀደም እሷ ጋር ስወስድ ይሄ ሁሉ ነገር ግጭት ሲነሳ እኮ አምኜህ ነው፣ ግን አንተ ያልኩ ቦታ አልተገኘ። እንደዚህ ሸመጠልኩ እኮ ደግሞ ፍቅረኛዬ ከሰማች ይሄን ነገር በቃ በጣም እንዳይደብራት በማሰብ ነው እንጂ ግን ይሄን ያክል ከባድ ነገር እንዴት እኔ አሁንም ይሄን ሁሉ ነገር ውጭ እንድንጨርስ የፈለኩት ከነሱ ጋር ጭቅጭቅ ስለበዛበት ነው ነገሩ። ከነሱ ጋርም ጫጫታው ምናምን በግል አንተን እንትን ማውራበትን መንገድ ስላልገኘው ነው አሁን እንትን እያልኩ ያለሁት እና ስላለው ነገር በግልጽ ንገረኝ። አንድ ሰው ፍቅረኛውን ላይ እንደዚህ አይነት ነገር ማድረጉ ምን ሊጠቅሙ ይችላል አላቅም። ምናልባት አንተ አስጠንታት አብራችሁ ተምራችሁ ከተመረቃችሁ በኋላ እሷ ስራ ስለያዘች ቀንተብ ፍቅረኛዬ ደስ ሊለኝ ነው እንጂ የሚገባው እንዴት ይሄን መጥፎ ነገር እሱን እንግዲህ አንተ ነው የምታስረዳን እኮ። እናንተም እኮ ይሄን ቆም ብላችሁ ማሰብና ማየት እኮ ያስፈልጋል።
ሱስ ውስጥ የምትገባው ፈልገው አይደለም። ምናልባት ሱሱን ይሁን እስኪ ልትቀበለው ትችላለህ። ግን እንደዚህ አይነት ነገር ይሄንን ሳላደረኩም ብለኸኝ ላለማድረግ ምን ማድረግ ነው? የሸመጠድኩ ፍቅረኛ እንዳትሰማ ነው። ይሄን ብትሰማ እሷ ትከፋብኛለች ብዬ በማሰብ ነው። ይሄን ክፉ ነገር ግን የማደርገው ምን ለመጠቀም ይመስላል እንዴ? ተዋሻለህ እኮ አንዳንዴ ቢወርስ ኖር ተዋሻለህ። ግን የምትዋሸው ውሸት ሰውን ላለማስቀየም ላለማስከፋት የምትዋሸው ውሸት አለ እንጂ ሰውን ለመግደል እንዴ! በስመ አብ ይሄ ካይምሮ በላይ ነው። እንዴት እንደዚህ እኔ አሁን ልረዳህ እየሞከርኩ ነው። በነገራችን ላይ በደንብ ተረዳይ በእናትህ። እኔ እንደዚህ አይነት ነገር አይ በተሸፋፈነ ሁኔታ ግን ልረዳ አልችልም። አሁን አንተ ግልጹ ነው ልትነግረኝ ነገር እኮ እየገላለጽኩልህ ነው ያለሁት። ጓደኛዬ ነው። እኔ በጣም ስራ ቢዚ ሆኜ ነበር እና ጓደኛዬ እንዲያሰራልኝ ደውዬ ነገርኩት፣ አሰራልኝ። ጳውሎስ እኔ ልረዳህ እየሞከርኩኝ ነው። ተረዳኝ። እኔ ከስር እስከ መሰረቱ ያለውን ነገር በጥራት እነግርሃለሁ። እኔ በቃ አመንኩልህ እኮ እንደ ምናምን ነገር አምኝልሃለሁ አይደል? በቃ የተፈጠረውን ነገር እያንዳንዱ ነገር አስረዳለሁ። የኔን ላይፍ ከጀርባ ያለውን ነገር ሳስረዳ ታምነኛለህ። የምሬን ነው የምልህ። እስኪ ልረዳ ስለተፈጠረው ነገር ንገረኝ። እንደው እሱን እናቆየውና እንዴት ነው የተገናኛችሁት ከሷ ጋር? ሰብሊ ጋር ትምህርት ቤት ካምፓስ ላይ ያው አስጠናት ነበር። እኔ ትንሽ አሪፍ ነበርኩኝ እና አጸናታለሁኝ ምናምን ያው እንደዚህ ተቀራረብን ጓደኛውን። ከዛ በመቀጠል ተግባባን፣ በደንብ ተቀራረብን፣ ወደ ፍቅር ግንኙነት አመራን ማለት ነው። እና በቃ የሚከብዳትን ነገር አግዛታለሁ። በዚህ እየቀጠለ የፍቅር ግንኙነት ነው እና በቃ ከዛ ተመረቅን። እንደተመረቅን እኔ ስራ አላገኘሁም ነበር። እሷ በቃ እንደ ድልም ሆኖ አገኘች ስራ። ደስ ነው ያለኝ። ምክንያቱም ያው በእርግጥ ወንድ ልጅም የሆነ ስራ ስታጣ ያለው ፈተና ከባድ ነው፣ ግን በጣም ነው ደስ ያለኝ። ምክንያቱም ሁለታችንም ስራተን እንትን ከምንል ቢያንስ እሷ እንኳን ከምትጨናነቅ ብዬ ደስ ነው ያለኝ። እኔም ስራ መፍታት አልፈለኩም ነበር። ያው በተማርኩበት ባይሆንም እንደዚህ ዝቅ ብዬ መስራት ነበረብኝ። ለእናት ለአባት ስል ቤተሰቦችም የተወሰነ ማገዝ አለብኝ እና ተራ አስከባሪ እሰራለሁ። በነገራችን ላይ እኔም አሁን በጣም እንደረጋጋ ካደረገኝ ነገሮች አንዱ ነገር ምንድነው በተማርክበት ሙያ ስራ ሳታገኝ ቀርተህ ስራ ሳትንቅ መስራት በመቻል ነው። አሁን እንደዚህ ተረጋግቼም ነገሩ በሚታየው ልክ በጦዘው ልክ ነገሩን ማጦዝ ያልፈለኩትና ልረዳ እየሞከርኩ ያለሁት ስራ ሳትንቅ በመስራት ነው። ልክ ነህ እኮ የሆነን ሰው እኮ እንደዚህ እኔ አንተን ክፉ ላደርግ እችላለሁ። የተነገረኝን ነገር ወይ ስለ አንተ የሰማሁትን ኔጌቲቭ ነገር ብቻ እንደዚህ አውጥቼ በመናገር አንተን ክፉ ላደርግ እችላለሁ። ግን እንደዛ አይደለም። የሆነን ሰው ግራና ቀኝ መስማት አስፈላጊ ነው። የምሬ ነው የምልህ። ከዚህኛውም ሳይድ ያለውን ስትሰማው ወደ እውነቱ ትቀርባለህ እና እኔ እናት አባቴን ለማገዝ ስራ ሳልንቅ እዛ ተራ አስከባሪ በትርፍ ሰዓት ደግሞ ወያላም ብቻ ብዙ ነገር እሰራለሁኝ። ላቢያጆም እሰራለሁ። በቃ አልንቅም ነው የምልህ። በቃ እንደዚህ ነው፣ ስራ አልንቅም። ለዛ ነው ቤተሰቦቿ ስላንተ ምንድነው ያዩብ? በዚህ ደረጃ አንተን በተለየ እህትየው ደግሞ እንድጠላ ካደረጉ ነገሮች አንተ ምንድነው የተፈጠረው? ምንድነው ከሷ ጋር ያለ እንት? ያው እንግዲህ ቤተሰብ እንደምታውቀው ለልጁ ጥሩ ባል፣ ጥሩ የተሻለ ህይወት ይፈልጋል። ይሄ ሁላችንም ላይ እኔም ለእህቴ የምመኘው አይነት ነገር ነው። ግን አንዳንድ ጊዜ ደግሞ በህይወት ብዙ ፈተናዎች አሉ። እኔ የሚያስቡትን አይነት ባል ፍቅረኛ ልሆንላት አልቻልኩም። እነሱ ቤት መኪና ያለው ማንኛውም ሰው ላይ ህይወት ላይ ብትሄድ የተሻለ ነገር ይፈልጋል። እነሱም እረዳቸዋለሁኝ እኮ የተሻለ ህይወት ለሷ በማሰብ እንደሆነ ይገባኛል። እና ልጃችን ከተራ አስከባሪ ጋር የፍቅር ግንኙነት መስርታለች የሚለው እንትን ያማቸዋል፣ ይደብራቸዋል። ከዚህ ጋር በተገናኘ ብቻ ይመስላል እንደው ምክንያቱም ቀደም ስትከራከሩ ዋናው ነገር ይሄ ነው። እኔ ደግሞ ስራ ሳልንቅ የምሰራ ሰው ነኝ። ግን በቃ ይሄ ነገር ደስ አይላችሁ። አይ ቅድም ከእህትየው ጋር ስታወሩ እንደተማመናችሁት በተለያየ አጋጣሚ ያየችብህ ነገር አለ። ልክ ነው። ያው አንዳንዴም ደግሞ ታክሲ ላይ ሴቶችን ሳስገባ ምናምን በቃ እንትን ምል ይመስላታል።
እህቷ ላይ ችታ አድርጊ ምናምን ይመስላታል። እና አልፎ አልፎ ደግሞ በቃ ይደብራል። አንተ እዛ ቁጭ ብለህ ስለሚደብር ነቃ ፈታ ለማለት ያው ስንቅ ምናምን እንትን ትላለች ታይኛለች ምናምን ሸሻታለሁኝ። ግን ማን እንደሚነግራት አላውቅም። እሷን ሰዓት እጥፍ ምናምን ነበር የሚለው ግን የሆነ ሰዓት አይታኛለች ደጋግማ ምናምን አይታኛለች። ለዛም ነው እና ይሄኛውም ነገር አለ። እኔ ተራስ ከባሪና ዝቅ ማለቴም ይደብራቸዋል። ሌላኛው ደግሞ ሴቶችም ጋር ምናምን እሱም ነገር ይደብራታል። በዛ ላይ ይሄ ነገር እንዲያስደስታት ነው የምትጠብቀው? እንዲያስደስታት አይደለም። እኔ ግን ሀብታም ለመሆን ታዲያ ነው የምላደርግ። በቃ ህይወት ነው አንዳንድ ጊዜ ይሰጣል። በቃ ፈልጌው አይደለም። እኔም እኮ ህይወቴ የተሻሻለና ለየት ያለ ኑሮ ብኖር ከፍቅረኛዬ ጋር አግብተን ወልደን ትልቅ ደረጃ ብንደርስ እምጠላ ሰው አይደለሁም። ግን በቃ ሁኔታዎች አስገድደዋል። እሺ ጳውሎስ እንግዲህ ከዚህ ቀደም እንደተወያየ ነውና አንዳንድ ነገሮች የማይደረጉት የኛ ምንላቸው ሰዎች እንትን ስለሚሉን ብቻ ሳይሆን ያንተም ቤተሰብ ደግሞ አለ አይ ቲንክ አይደለ? ምክንያቱም ይሄንን ነገር በማድረግ ያንተ ቤተሰቦች ደግሞ ደስተኛ ሊሆኑ የሚችሉ አይመስለኝም አይደለ? ቤተሰቦቼ እንዴት ደስተኛ ይሆናሉ? ግን ደስተኛ አይሆኑም። ግን ምንም ቢሆን ደግሞ የትም ገብቼ የትም ወጥቼ ፋዘር ጡረታ ወጥቷልና በቃ የሚመጣለት ብርም ጭራሽ ለምንም እንትን አይሆንም። በጣም ትንሽ ብር ነው። በዛ ላይ የእህታችን ልጅ ቤት ውስጥ ትኖራለች እና ለሷ ደግሞ የትምህርት ቤት ክፍያ ምናምን ትንሽ ያስቸግራል። ኪራይም አለ የቤት ኪራይ። እሱን ለመሸፈን እውነቴን ነው የምልህ እኔ ስራ ሳልንቅ ነው የምሰራው። ስራ ሳልንቅ ማለት ነው። ምክንያቱም እኔ ትንሽም ቢሆን ኃላፊነት አለብኝ እና እንደዚህ አይነት ክፉ ነገር አልሰራም። እህቷ እንደምታወራው እንደዚህ አይነት ነገር አልሰራም። ግን ያው ህይወትን ለማሸነፍ ደፋ ቀና ምን ሰው ነኝ። ቤተሰቦቼን አግዛለሁ። አንዳንዴ ደግሞ ጀማ ስትሆን ምናምን በቃ እንትን ትላለህ። የሆነ ሲደብር ቁጭ ብለህ ስታዝግ ምናምን ያው እንደዛ በእንደዛ አይነት ምክንያት ያው ሱስ አትበለው። እኔ እውነት ለመናገር ያን ያክል ትልቅ ሱስ አልያዘኝም። ግን ያው ለመደበር ያው ሁሉም ነገር ጅማሬ ያለው ከዛ ጠልቀ ስገባም ውሃ እያሳሳቀ ነው እንደሚባለው ነውና ልክ ነህ። ይሄን ሰሞን ጠንከር እያለብኝ ነው። እኔ ግን እውነቴን ነው የምልህ ለማቆም በጣም እንትን እያልኩ ነው። እስከ 3 ቀን 1 ቀን ምናምን እንደዚህ ነው እንጂ ያን ያክል እንትን ገብቶኛል። እያሳሳቀ ወደ ትልቅ ሱስ ውስጥ እንደሚያስገባኝ ስለገባኝ በጣም እየታገልኩ ነው ከራሴ ጋር። ደግሞ ማቆማለሁ በቅርቡ። የምሬን ነው የምልህ በጣም ራሴን ለመለወጥ ጀምሬያለሁኝ። ትልቅ ጥረትም አለኝ እና ያን ያክል እኔ የከፋ ነገር አላደርግም። እኔ ነው የምልህ። እሺ እንግዲህ መስኪ ወደ ጉዳዩ ስለተፈጠረበት ቀን እናወራና እንደው እንዴት ሆነ? እንደው ስለ ልደቱ ቀን የምታስተዋሰውን እስኪ እንደው ንገረኝ። ይገርምሃል ማለት ነው እኔ ለሰብሊ የልደት ፕሮግራም ብዬ ያልገባሁበት ቦታ ያልቆጠብኩት እቁም ማለት ነው የለም። የምሬ በጣም ነው የምቸገረው። በጣም እቸገራለሁ አውቃለሁኝ። ግን ያን ለማብቃቃት ብዬ በጣም በቃ ለየት ያለ ከፍ ባለ እንትን ለማክበር ነበር። ያም ሆኖ ግን አልተሳካልኝም። የተወሰነ የቻልኩትን ያክል ሞክሬያለሁ። ብር አጠራቅም ነበር። ከወር ወር የወር ቁብ እንትን ለማለት በየሳምንቱ ተቸግሬ ያጠራቅም ነበር። ከ4 ወር በፊት ነው ያጠርኩት ይሄን ነገር እና በጣም ተቸግሬ ቆጥባለሁ። ቁብ ጥላለሁ። ስልክ የለኝም ማለት ሰምታ ማለት ስልክ እንደሌለኝ ያውቃል። እና ስልክ የለኝም ምክንያት በዚህ ምክንያት ነው ማለት በቃ ሽጬዋለሁ። እሷን ለማስደሰት ማለት ነው። በቃ ያበደ ቀን ለማድረግ ነበር ሐሳቤ እና በቃ በጣም ብዙ ነገር ጥሪ ያለውኝ ለጓደኛዬ የደወልኩለት። እኔ በዛን ሰዓት አልቻልኩም ነበርና ትንሽ ስራ ስለነበረ አልቻልኩም። ጓደኛዬ እንዲሰራ እንዲያሰራልኝ ኬኩን ደውዬ ነገርኩት። አሰራልኝ። እኔ ኬኩን ይዤ ቤት ሄድኩ ማለት ነው። የተፈጠረው ነገር ይሄ ነው እና በፍጹም እኔ ሌላ ነገር አላደረኩም። ካንተ ጋር ከተገናኘንበት ሰዓት አንስቶ በተደጋጋሚ ስነግረን እንደነበረው
አንተ ለኔ ግልጽ መሆን መቻል አለበት። በነገር ግልጽ ሆነ ካልነገርከኝ ቆይ አዳምጠኝ። ግልጽ ሆነ ካልነገርከኝ ግልጽ ሆነ ስለ ጉዳዩ ካላዋየኸኝ ልረዳህ አልችልም። ምክንያቱም ከዚህ ቀደም ብያለሁ ነገሮች ሁሉ እየጠቆሙ ያሉት ወደ አንተ ነው። ጣታቸውን እየቀሰሩ ያሉት ወደ አንተ። ቆይ ተረጋጋ፣ አዳምጠኝ፣ ተረጋጋ እያልኩ ያለሁት መጀመሪያ ስማኝ። መጀመሪያ እንደማመጥ ነው። እኔ ተረድቻለሁ። ይሄ ግን እኔ ስለኔ መረዳት ብቻ አይደለም ስላለው ነገር ያለውን ነገር ተመልካቾችም እንደሚመለከቱት መረጃ ሁሉ ወደ አንተ ነው የሚያመሩትና ይሄንን ነገር ያለውን ነገር በግልጽ ልነግርኝ ይገባል፣ ልታጠራልኝ ይገባል። ያለውን ነገር ገብቶሃል እያልኩ ያለሁት ምን ላጥራል? እኔ እኮ የተፈጠረውን ነገር ነገርኩ። ለጓደኛዬ ደወልኩለት፣ ጓደኛዬ አሰርቾ እኔ ደግሞ ይዤ መጣሁኝ። ስለዚህ ነገር በተደጋጋሚ ነግረኛል። ጓደኛ ጋር ምን ሄድ ይሆናል ማለት አንተ ይሄንን ነገር ራሱ ዋሽታይን ከሆነ እሱ ጋር ስንሄድ እውነቱ የሚወጣ ይሆናል። እኔ አሁን እያልኩ ያለሁት አጥራልኝ ያለውን ነገር ምንድነው የተፈጠረው? ከዛ በኋላ ገባን። ቆይ በመጀመሪያ ለምንድን ነው ጓደኛን ልትልከው የፈለከው አንተ? እኔ በጣም ስራ ቢዚ ነኝ። ደጋግሜ እኮ ነገርኩ፣ ግን እየተረዳኝ አይደለም። ስራ ቢዚ ነበርኩና በተደጋጋሚ ጊዜ እንትን አልኩኝ፣ አልተመቸኝም ይሄ ነገር። ስለዚህ ደወልኩለት፣ ይዞልኝ በቃ ይሁን። እሺ ስላለው ነገር በግልጽ እንድትነግረኝ ነው የምፈልገው። ያለውን ነገር በግልጽ አጥራና አስረዳኝ። አንድ ነገር ከዋሻኝ አልዋሽም። እሺ ስላለው ነገር ብቻ አውራ። የተፈጠረው ነገር በቃ እኔም ኬኩን ወሰድኩኝ። የሷም ጓደኞች ነበሩ፣ የኔም ጓደኞች ነበሩ። በቃ አሪፍ ምሽት አሳለፍን። በጣም ደስ የሚል ጊዜ አሳለፍን። በጣም ደስ ብሏት ነበር የኔ ፍቅር እና እኔም ደስ ስላላት እኔም በጣም ደስ ብሎኝ ነበር እና በቃ ለየት ያለ ምሽት አሳለፍን። ለየት ያለ ስትል ምን ማለት ነው? ደስ የሚል በቃ ያው ፕሮግራም ሲኖር ደስ ይላል እና አሪፍ ምሽት አሳለፍን። የሆነ ሰዓት እኔ ሽንት መጣና ወደ ሽንት ቤት ሲሄድ ደርሼ ስመለስ ወድቃለች እና በጣም ደነገጥኩኝ። ለምን እንደወደቀች አላውቅም። በጣም ትንሽ ተጎድታም ነበር። ሆስፒታል ምናምን እንውሰዳት እያሉ ሲያወካክቡ ምናምን ደነገጥን። እህቷ በቃ በጣም ነው የምታመነጫጭቀኝ። እኔን በቃ ልትገለኝ ልታንቀኝ ምናምን ደረሰች። ከዛ እሷን ላረጋጋት ሞክር፣ ጭራሽ ልትረጋጋልኝ ፍቃደኛ አይደለችም። እኔም በቃ ይዛኔ ይጥፋልኩ ምናምን። ከዛ እሷም ወደ ሆስፒታል ወሰዷት። ከዛን ቀን በኋላ እኔ ወደ ቤት ስሄድ ለመጠየቅ ለራሱ በር አይከፈትልኝም ምናምን እና ይሄን እስኪ ወደ ኋላ ልመልስህ። ምንድነው ኬክ ውስጥ የጨመራችሁት? ምንድነው የተፈጠረው? ኬክ ውስጥ ምንም ነገር አልጨመርንም። እኔ ለጓደኛዬ ነገርኩት፣ ጓደኛ አሰራልኝ፣ ይዘን ገባን፣ አለቀ በቃ። ይሄ ምንድነው እንዲያሰራልኝ ያደረከው? ኬክ። አሁን ይኸውልህ ጳውሎስ እንድትረዳ የሚፈልገው ነገር ግልጽ ካልሆንክልኝ ልረዳህ አልችልም ብያለሁ። ስላለው ነገር በግልጽ አውራ። በቃ የምታውቀውን ነገር ንገረኝ። ምን ልበል? ያለውን ነገር በግልጽ ንገረኝ። በቃ እንትኑ ጋር ኬኩ ጋር የሆነ ዊድ ምናምን ጨምረንበት። ምን አልከኝ? ዊድ ነገር ጨምረንበት። ልጅቷን እንደዚህ ያደረካት አንተ ነህ? እንደሱ ሳይሆን ትንሽ በቃ ፈታ ያለ ምሽት ለማሳለፍ እንደዛ ጨምረን። በዊድ ነው ፈታ የምትሉት? አይ ትንሽ ወንጀል መሆኑን አታውቅም? ሰው ሳያውቅ እንደዚህ አይነት ነገር ማድረግ ራሱ ፈቃደኛ ሳይሆን ትንሽ ነው፣ በጣም ትንሽ። እሺ አሁን ቀጥታ ወደ ጓደኛ ጋር እንሄዳለን። ተነስ አንዴ። አረ ተረጋጋ አንዴ።